ዕለተ ማክሰኞ ሚያዝያ 6 2018 ዓ.ም አመሻሽ ላይ እንገኛለን። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የኢትዮስ ሚዲያ ቤተሰቦች እንደምን አመሻችሁ። እነሆ ከተለያዩ ታማኝ መረጃ ምንጮች የደረሱንን ሰበር ዜናዎች ይዘን ቀርበናል። በቅድሚያም አርዕስተ ዜና። በአማራ ምድር በአገዛዙ ጦርና በፋኖ ኃይሎች መካከል የሚደረገው የፊት ለፊትና የጨበጣ ውጊያ ዛሬም ተጠናክሮ ቀጥሏል። ፋኖ በ50 ኪሎ ሜትር ራዲየስ ርቀት ያለን ተዋጊ ኃይል ኢላማ ማድረግና መምታት የሚችል የረቀቀ መሳሪያ መታጠቁ ተነግሯል። ይህንን የሰሙት ጀነራል አበባው ታደሰም በእኛ ድክመት ምክንያት ጠላቶቻችን ተመጣጣኝ ኃይል ሚዛን እየገነቡ ነው ማለታቸው ተሰምቷል። ጀነራሉ ጨምረውም ኤርትራና ሱዳንን ፋኖን በማስታጠቅ ከሰዋል። በሌላ በኩል በወሎና በጎጃ እንዲሁም በሸዋ ያገዛዙ ኃይሎች ላይ ከፍተኛ ጉዳት መድረሱና የፋኖ ኃይሎች ድል ማስመዝገባቸው ተነግሯል። በተከፈተ ከባድ ውጊያም አንድ ዙ 23 ከጥቅም ውጭ መደረጉ ሲነገር ላሊበላ ዙሪያም ታሪክ ተሰርቷል ተብሏል። በዝርዝር መረጃችን የምትሰሙት ይሆናል። አገዛዙ የቴዲ አፍሮን የአልበም መግለጫ ያገደበት ምክንያት ሾልኮ ወጥቷል። የቴዲ አፍሮን ኢትዮሪካ የተሰኘ አዲስ የሙዚቃ አልበም ጋዜጣዊ መግለጫ ሚያዝያ 6 ቀን 2018 ዓ.ም በአርትስ ቲቪ በቀጥታ እንዳይተላለፍ አገዛዙ ማገዱ አገዛዙ በራሱ ላይ ያመጣው ከባድ የፖለቲካ የስነ ልቦናና የህዝብ ግንኙነት ኪሳራ ተደርጎ ተወስዷል። ስለ ጉዳዩ ጠለቅና ዘርዘር ያለ መረጃም ደርሶናል፣ የምትሰሙት ይሆናል። ሶማሌ ክልልን እንገነጥላለን ሲሉ ሙስጠፌ መሐመድ መዛታቸው ተነገረ። አብይ አህመድ እኔን ፈጽሞ ከስልጣን አያነሳኝም፣ እሱ ቀድሞ ከስልጣኑ ይወገዳል የሚለው ንግግር ሾልኮ ከወጣባቸው በኋላ ፈጽሞ መረጋጋት አልቻሉም ተብሏል። በየቀኑም ሚዲያዎች ላይ በመቅረብ እያስተባበሉ ይገኛሉ። ወያኔ ስልጣን ከያዘ ነው እንገነጠላለን ያልኩት፣ መገንጠል ብንፈልግ አሁንም ማንም አይከለክለንም ብለዋል ተብሏል። በዝርዝር መረጃችን ጉዳዩን እንዳስሰዋለን። በትግራይ ጊዜያዊ አስተዳደርና በህወሓት መሪዎች መካከል ያለው ውጥረት በበረታበትና የጀነራሉ ጉዞ አነጋጋሪ በሆነበት በዚህ ወቅት የጊዜያዊ አስተዳደሩ ፕሬዝዳንት ሌተናንት ጀነራል ታደሰ ወረደ በሰጡት አዲስ መግለጫ በአዲስ አበባ ስለነበራቸው ቆይታና ስለ መሰረታዊ የትግራይ ጥያቄዎች ግልጽ ማብራሪያ ሰጥተዋል። ጀነራሉ ወደ አዲስ አበባ ያቀኑት በራሳቸው ተነሳሽነት ሳይሆን በፌዴራሉ አገዛዝ ጥሪ ተደርጎላቸው እንደሆነና ከመሄዳቸው በፊትም ከህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል ጋር በስልክ ተነጋግረው እንደነበር በመጥቀስ ጉዟቸው ከግል ፍላጎት ይልቅ ስራን መሰረት ያደረገ መሆኑን አስምረውበታል። ጄኔራሉ ያልተሰሙ አዳዲስ ነገሮችንም ይዘው ብቅ ብለዋል። በዝርዝር እናሰማችኋለን። እስራኤልና ሊባኖስ ለድርድር እየተዘጋጁ ባለበት በዚህ ወቅት ውጊያ መቀጠሉ ተሰማም። የእስራኤል ጦር በትናንትናው ዕለት ባወጣው መግለጫ በደቡብ ሊባኖስ የሄዝቦላህ የሽብር ድርጅት ኢላማዎች ያላቸውን 150 ስፍራዎች መደብደቡን አስታውቋል። ሄዝቦላህ በበኩሉ ወደ እስራኤል ሮኬት ማስወንጨፉን በመግለጽ መግለጫ አውጥቷል። በሌላ በኩል የኢራን ጦርነት የሚቀጥል ከሆነ የዓለም ምጣኔ ሀብት አደጋ ላይ እንደሚወድቅ IMF አስጠንቅቋል። የዓለም አቀፉ የገንዘብ ድርጅት IMF በመካከለኛው ምስራቅ የሚካሄደው የኢራን ጦርነት ካልቆመና የነዳጅ ዋጋ መጨመሩ ከቀጠለ የዓለም ምጣኔ ሀብት የመንኮታኮት አደጋ እንደተጋረጠበት አስጠንቅቋል። በዓለም አቀፍ ዝርዝር መረጃችን ሁሉንም ይዘናል። ክቡራትና ክቡራን ከኛ ጋር ጥቂት ደቂቃዎችን አብራችሁ ከቆያችሁ እነዚህን ያስተዋወቅናችሁን አርዕስተ ጉዳዮችና ሌሎችን መረጃዎች ቀጥለን በዝርዝርና በትንታኔ ወደ እናንተ እናደርሳለን። በየቀኑ በኢትዮስ ሚዲያ የሚተላለፉ አዳዲስ መረጃዎች ሳያመልጧችሁ ለመከታተል ቻናሉን ሰብስክራይብ ማድረጋችሁን እርግጠኛ ሁኑ። አሁን በቀጥታ ወደ ዝርዝር መረጃው። በአማራ ምድር በአገዛዙ ጦርና በፋኖ ኃይሎች መካከል የሚደረገው የፊት ለፊትና የጨበጣ ውጊያ ዛሬም ተጠናክሮ ቀጥሏል። የውጊያውን የኃይል ሚዛን ይቀይራል የተባለ BM-21 የተባለ ሩሲያ ሰራሽ ሮኬት በፋኖ እጅ መግባቱ ሲነገር የአገዛዙ ወታደራዊ አመራሮች ጭምር ድንጋጤ ውስጥ ገብተዋል። ፋኖ ታጥቆታል የተባለው BM ሮኬት በአንድ ጊዜ 40 ሮኬቶችን የማስወንጨፍ አቅም ያለውና እስከ 50 ኪሎ ሜትር ርቀት ድረስ መምታት የሚችል መሳሪያ ነው ተብሏል። ይህ ፋኖ
እጅ ገብቷል የተባለው መሳሪያ የፋኖን ኃይል ወደ ሜካናይዝድ ኃይልነት ሊያሳድገው እንደሚችልና አዲስ አበባን ጭምር ኢላማ የማድረግ አቅም እንደሚሰጠው ተነግሯል። ጀነራል አበባው ታደሰ በትናንትናው ዕለት በመኮንኖች በዓል ላይ ባደረጉት ንግግር በአማራ ክልል ያለው ጦርነት ከቁጥጥር ውጭ እየሆነ መምጣቱን የኃይል ሚዛኑም ወደ ፋኖ እያጋደለ መሆኑን ሳይደብቁ አምነዋል ነው የተባለው። ጀነራሉ የፋኖ ኃይሎች እየተጠናከሩ መሆኑን አምነው ሱዳንና ኤርትራን ደግሞ ፋኖን ከባባድ መሳሪያ እያስታጠቁ ናቸው በማለት ከሰዋል። ጀነራሉ የፋኖ መሪዎች በጎረቤት ሀገራት በነጻነት እየተመላለሱ ስምምነት ሲያደርጉ የመንግስት ሰራዊት ግን ይህንን መግታት አልቻለም ብለዋል። መኮንኖቹ ውጊያውን ከማሸነፍ ይልቅ ሀብት በማካበት መጠመዳቸውን ጠቅሷል የተባሉት ጀነራሉ ጦርነቱን ከተሸነፍን የሰበሰባችሁትን ሀብት ሳትበሉት ልትሞቱ ነው ሲሉ አስጠንቅቀዋል። ይህ በእንዲህ እንዳለ በወሎ ግንባር 18 ያገዛዙ ኃይሎች ሲመቱ ከ25 በላይ የሚሆኑት ደግሞ መቁሰላቸው ተነግሯል። ላሊበላ አካባቢ ተንቀሳቅሷል የተባለው ያገዛዙ ኃይል ላይም ጥቃት መፈጸሙ ተነግሯል። በሌላ በኩል በወሎ ቀጠና ባቲ ወረዳና አካባቢ የሚገኙ የኦነግ ሸኔ ታጣቂዎች ወደ ወረባቦና ቃሉ ዘልቀው የገቡ መሆናቸው ሰምቷል። ታጣቂዎቹ ወረባቦና ቃሉ ወረዳዎችን ጨምሮ ወደ ሌሎች የደቡብ ወሎ ዞን ወረዳዎች የተስፋፉ ሲሆን ቀጣይ ኢላማዎቻቸው ኮምቦልቻና ደሴ መሆናቸው ተጠቁሟል። ሚስጥራዊ በሆነ መንገድ ካገዛዙ መከላከያ የሬሽን እና የትጥቅ ድጋፍ እንደሚያገኙ የተነገረላቸው እነዚህ የኦነግ ታጣቂዎች መነሻቸውን ኮምቦልቻና ከሚሴ እንዲሁም ደብረ ብርሃን ከሚገኝ ያገዛዙ ጦር ማዘዣ ጣቢያዎች እንደሚያደርጉ ታውቋል። አገዛዙ ለእነዚህ ታጣቂዎች በሚስጥራዊ መንገድ ትጥቅና ስንቅ እያቀረበ መሆኑም ተነግሯል። ሶማሌ ክልልን እንገነጥላለን ሲሉ ሙስጠፌ መሐመድ መዛታቸው ተሰማም። አብይ አህመድ እኔን ፈጽሞ ከስልጣን አያነሳኝም፣ እሱ ቀድሞ ከስልጣኑ ይወገዳል የሚለው ንግግር ሾልኮ ከወጣባቸው በኋላ ፈጽሞ መረጋጋት አልቻሉም ተብሏል። በየቀኑ ሚዲያዎች ላይ በመቅረብ እያስተባበሉም ይገኛሉ ነው የተባለው። ሙስጠፌ ወያኔ ስልጣን ከያዘ ነው እንገነጠላለን ያልኩት፣ መገንጠል ብንፈልግ አሁንም ማንም አይከለክለንም ማለታቸውም ተነግሯል። ወያኔ ስልጣን ከያዘ ለመገንጠል የተዘጋጀው ሙስጠፌ አብይ አህመድ ከስልጣን ቢያባረራቸው ክልሉን እንደሚገነጥሉ ግልጽ ያደረጉ በሚመስል አኳኋን በቃለ መጠይቃቸው መካከል ጠቅሰዋል። የሚገርመው ሙስጠፌ መሐመድ አብይ አህመድ እኔን ከማባረሩ በፊት ከስልጣን ይወገዳል የሚለውን ንግግሩን አላስተባበለም። መቼም ይህ ንግግር የቆየ ነው ብሎ አያስተባብልም ያሉ ብዙዎች ናቸው። የሆነ ሆኖ ሶማሌ ክልልን ሊገነጥል በተጠንቀቅ የተዘጋጀው ሙስጠፌ መሐመድ ዛሬም የክልሉ ርዕሰ መስተዳድር ሆኖ በስልጣኑ ቀጥሏል። በጠንካራ መጠይቅ የሚታወቀው ጋዜጠኛ ስሜነህ ባይፈርስም እንደ ወትሮ ሙስጠፌ መሐመድን ጠንከር አድርጎ ሳይጠይቃቸው ማለፉ አነጋጋሪ ሆኗል። አገዛዙ የቴዲ አፍሮን መግለጫ ማገዱ ብዙዎችን አነጋግሯል። የቴዲ አፍሮን ኢትዮሪካ የተሰኘ አዲስ የሙዚቃ አልበም ጋዜጣዊ መግለጫ ሚያዝያ 6 ቀን 2018 ዓ.ም በአርትስ ቲቪ በቀጥታ እንዳይተላለፍ አገዛዙ ማገዱ ከጥበብ ባለፈ መንግስት በራሱ ላይ ያመጣው ከባድ የፖለቲካ የስነ ልቦናና የህዝብ ግንኙነት ኪሳራ ተደርጎ ሊወሰድ የሚገባው የፖሊሲ ስህተት ነው ተብሏል። በመሰረቱ አንድ መንግስት የቱንም ያህል ግዙፍ ወታደራዊና የጸጥታ መዋቅር ቢኖረው የአንድን አርቲስት ጋዜጣዊ መግለጫ እስከ መፍራትና የቴሌቪዥን ጣቢያን እስከ ማስፈራራት መድረሱ የስርዓቱን ውስጣዊ መሸበርና በራስ መተማመን ማጣት ቁልጭ አድርጎ የሚያሳይ ነው። ይህ አይነቱ እርምጃ አገዛዙ የሀሳብና የፕሬስ ነጻነትን አከብራለሁ እያለ የሚነዛውን ፖለቲካዊ ትርክት ሙሉ በሙሉ ገደል የሚከትና የህዝብን አመኔታ በከፍተኛ ደረጃ የሚያሳጣው ነው። አገዛዙ ይህንን እገዳ በመጣሉ ከሚያስተናግዳቸው ኪሳራዎች ውስጥ ዋነኛው በፖለቲካው ዓለም የስትራሳይንድ ኢፌክት በመባል የሚታወቀውን የተገላቢጦሽ ውጤት ማምጣቱ ነው። ቴዲ አፍሮ በኢትዮጵያ የሙዚቃ ታሪክ ውስጥ ከፍተኛ ተጽዕኖ ፈጣሪና በሚሊዮኖች የሚቆጠሩ አድናቂዎች ያሉት አርቲስት እንደመሆኑ መግለጫውን ማፈን አልበሙ እንዳይደመጥ ወይም ሀሳቡ እንዳይሰማ ያደርገው። ይልቁንም አልበሙን ከሙዚቃ ስራነት አልፎ የትግል የነጻነትና የብሶት ተምሳሌት እንዲሆን ያደርገዋል። አገዛዙ በከለከለውና ባገደው ቁጥር የህዝቡ የማወቅ ጉጉትና ስሜት
ስሜት እጅግ የናረ ይሆናል። በዚህም አገዛዙ ራሱ ሳያውቀው ለአልበሙ በቢሊዮን ብር ቢወጣ የማይገኝ ማስታወቂያና የህዝብ ንቅናቄን በነጻ እየሰራለት ይገኛል። የጥበብ ስራን በማፈን የህዝብን ልብ ማሸነፍ እንደማይቻል ታሪክ ደጋግሞ ያስተማረ ቢሆንም ይህ እርምጃ አገዛዙ ከታሪክ አለመማሩን በጉልህ የሚያሳይ ነው። በሌላ በኩል ይህ እርምጃ ሀገሪቱ አሁን ካለችበት እጅግ ውስብስብ የጸጥታና የማክሮ ኢኮኖሚ ቀውስ አንጻር ሲታይ አገዛዙ የፖለቲካ ካፒታሉን በማይረባና አላስፈላጊ የውጥረት ግንባር ላይ እያዋከነ መሆኑን ያሳያል። አገዛዙ የህዝብን የኑሮ ውድነት ማቃለልና የጸጥታ ችግሮችን መፍታት ዋነኛ የትኩረቱ አቅጣጫው ሊሆን ሲገባው ከአንድ በህዝብ የተከበረ ድምፃዊ ጋር የፖለቲካ ትንቅንቅ ውስጥ መግባቱ በተለይም ወጣቱን የህብረተሰብ ክፍል ይበልጥ እንዲያምጽና በመንግስት ላይ የጥላቻ ስሜት እንዲያዳብር ይገፋፈዋል። አርትስ ቲቪን የመሰሉ የግል ሚዲያዎች ላይ የሚደረግ ቀጥተኛ የጣልቃ ገብነት ጫናም በሀገሪቱ ውስጥ የሚዲያ ነጻነት ህልውና ምን ያህል አደጋ ላይ እንደወደቀ ለዓለም አቀፉ ማህበረሰብም ሆነ ለሀገር ውስጥ ታዛቢዎች በይፋ የሚያረጋግጥ ነው። በትግራይ ጊዜያዊ አስተዳደርና በህወሓት መሪዎች መካከል ያለው ውጥረት በበረታበትና የጀነራሉ ጉዞ አነጋጋሪ በሆነበት በዚህ ወቅት የጊዜያዊ አስተዳደሩ ፕሬዝደንት ሌትናንት ጀነራል ታደሰ ወረደ በሰጡት አዲስ መግለጫ በአዲስ አበባ ስለነበራቸው ቆይታና ስለ መሰረታዊ የትግራይ ጥያቄዎች ግልጽ ማብራሪያ ሰጥተዋል። ጀነራሉ ወደ አዲስ አበባ ያቀኑት በራሳቸው ተነሳሽነት ሳይሆን በፌዴራሉ አገዛዝ ጥሪ ተደርጎላቸው እንደሆነና ከመሄዳቸው በፊትም ከህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል ጋር በስልክ ተነጋግረው እንደነበር በመጥቀስ ጉዟቸው ከግል ፍላጎት ይልቅ ስራን መሰረት ያደረገ መሆኑን አስረድተዋል። የጊዜያዊ አስተዳደሩ የቆይታ ጊዜ መጋቢት 30 መጠናቀቁን ተከትሎም በአዲስ አበባ ውይይት የኢኮኖሚ የመሰረተ ልማትና የማህበራዊ ዘርፎችን ጨምሮ የፌዴራሉ አገዛዝ ሊመልሳቸው የሚገቡ ነገር ግን ያልመለሳቸው መሰረታዊ የትግራይ ብሔራዊ ጉዳዮች በዝርዝር መዳሰሳቸውን ገልጸዋል። ጀነራል ታደሰ ወረደ በመግለጫቸው ላይ በዋናነት ትኩረት ያደረጉት በትግራይ ሉዓላዊ ወሰኖችና ተፈናቃዮች ጉዳይ ላይ ሲሆን የምዕራብም ሆነ የደቡብ ትግራይ መሬት ጉዳይ ለትግራይ ጦርነት መነሻ አልነበረም። በጦርነት የተገኘን ጊዜያዊ ውጤት መሰረት አድርጎ አዲስ ወሰን መፍጠር ግን ህገ መንግስታዊ ያልሆነና አደገኛ ነው በማለት ጠንከር ያለ አቋማቸውን አንጸባርቀዋል። ምዕራብና ደቡብ ትግራይ ወደ ቀድሞ ህገ መንግስታዊ ወሰናቸው እንዲመለሱ እንጂ በጦርነት የተፈጠረን ሁኔታ መቀበል እንደማይቻል የገለጹት ጀነራሉ ለእነዚህ ህገ መንግስታዊ ጥያቄዎች ግን ከፌዴራሉ አገዛዝ በኩል ለጥያቄዎቹ እንቅፋቶቹ እናንተ ራሳችሁ ናችሁ የሚል ምላሽ እንደተሰጣቸውና ተጨማሪ ፖለቲካዊ መፍትሄ እንደሚፈልግ ገልጸዋል። ከዚህ ባለፈ ከበጀትና ከነዳጅ አቅርቦት ጋር ተያይዞ መንግስት ለጦርነት ዝግጅት ታውሉታላችሁ የሚል ስጋትና እገዳ ማድረጉን ጠቁመው ለአንዳንድ ፕሮጀክቶች የሚውል ውስን በጀት መላክ ቢጀምርም ለሰራተኛ ደሞዝና ሌሎች መሰረታዊ ጉዳዮች አሁንም ጥብቅ ውይይት እንደሚፈልግ አሳውቀዋል። የነዳጅ ጉዳይ ደግሞ እንደ ሀገር ያለ ችግር በመሆኑ ትግራይም ድርሻዋን እንደምታገኝ ምላሽ እንደተሰጣቸው ጠቅሰዋል። እስራኤል እና ሊባኖስ ለድርድር እየተዘጋጁ ባለበት በዚህ ወቅት ውጊያ መቀጠሉ ተሰማ። እስራኤልና ሊባኖስ በአሜሪካ ለመነጋገር እየተዘጋጁ ባለበት በአሁኑ ወቅት በእስራኤል ጦርና በሂዝቦላህ መካከል ውጊያ እየተካሄደ ነው። የእስራኤል ጦር በትናንትናው ዕለት ባወጣው መግለጫ በደቡብ ሊባኖስ የሂዝቦላህ የሽብር ድርጅት ኢላማዎች ያላቸውን 150 ስፍራዎች መደብደቡን አስታውቋል። ሂዝቦላህ በበኩሉ ወደ እስራኤል ሮኬት ማስወንጨፉን በመግለጽ መግለጫም አውጥቷል። እስራኤል በደቡብ ሊባኖስ የፈጸመችውን ጥቃት የሚያሳዩ ምስሎችም እየወጡ ይገኛሉ። በሌላ በኩል የኢራን ጦርነት የሚቀጥል ከሆነ የዓለም ምጣኔ ሀብት አደጋ ላይ እንደሚወድቅ አይኤምኤፍ አስጠነቀቀ። የዓለም አቀፉ የገንዘብ ድርጅት አይኤምኤፍ በመካከለኛው ምስራቅ የሚካሄደው የኢራን ጦርነት ካልቆመና የነዳጅ ዋጋ መጨመሩ ከቀጠለ የዓለም ምጣኔ ሀብት የመንኮታኮት አደጋ እንደተጋረጠበት አስጠንቅቋል። አይኤምኤፍ የኢራን ጦርነት የሚቀጥል ከሆነ ከፍተኛ የነዳጅ የጋዝና የምግብ ዋጋ ጭማሪ ስለሚታይ የዓለም ምጣኔ ሀብት እድገት ዝቅ እንዲል ያስገድደዋል ሲል ገልጿል። የዓለም አቀፉ የገንዘብ ድርጅት የዓለም ምጣኔ ሀብትን በተነበየበት ሪፖርቱ ላይ እንዳመለከተው የነዳጅ የጋዝና የምግብ ዋጋ መጨመር የሚቀጥል ከሆነ እንደ አውሮፓውያን አቆጣጠር በ2026 የዓለም ምጣኔ ሀብት እድገት ከ2 በመቶ በታች ሊሆን ይችላል ብለዋል። ይህ ማለት ዓለም እንደ አውሮፓውያን አቆጣጠር ከ1980 ወዲህ 4 ጊዜ ብቻ ወደ ተከሰተው የኢኮኖሚ ቀውስ እየሄደች ነው ማለት ነው ሲል ድርጅቱ ገልጿል። ዓለም በቅርብ ጊዜ የኢኮኖሚ ቀውስ ያጋጠማት በኮቪድ-19 ወረርሽኝ ጊዜ
ነው። የኢራን ጦርነት ከጀመረበት ከ6 ሳምንታት ወዲህ ዋናው የነዳጅ ዘይት መተላለፊያ የሆርሙዝ ወሽመጥ በመዘጋቱ እንዲሁም በአሜሪካና በኢራን መካከል የተደረገው የሰላም ድርድር ያለ ውጤት በመጠናቀቁ የነዳጅ ዋጋ ጭማሪ አሳይቷል። አሜሪካና እስራኤል በኢራን ጦርነት ከከፈቱ ወዲህ አንድ በርሜል የነዳጅ ዘይት በአማካይ $110 ደርሷል። እንደ አውሮፓውያን አቆጣጠር በ2027 ደግሞ $125 እንደሚደርስ ተገምቷል። በእነዚህ ግምቶች ላይ በመመስረት IMF በሚቀጥለው ዓመት የዋጋ ግሽበቱ እስከ 6 በመቶ ሊደርስ እንደሚችል ግምቱን አስቀምጧል። ይህ ደግሞ ብሔራዊ ባንኮች የዋጋ ጭማሪን ፍጥነት ለመቀነስ የወለድ ተመኖችን ከፍ እንዲያደርጉ ሊያስገድዳቸው ይችላል። በኢራን ግጭት ወቅት የነዳጅ ዋጋ ወደ $120 ከፍ ብሎ የነበረ ቢሆንም ማክሰኞ ዕለት አንድ በርሜል ድፍድፍ ነዳጅ $98.85 ተሽጧል። ዓለም አቀፉ የገንዘብ ድርጅት ግጭቱ በሚቀጥሉት ጥቂት ሳምንታት ውስጥ ከተፈታና ከመካከለኛው ምስራቅ የሚወጣው የነዳጅ ምርት እና የውጭ ንግድ በዚህ ዓመት አጋማሽ ላይ መደበኛ መሆን ከጀመረ በ2026 የዓለም እድገት በ3.1 በመቶ ብቻ እንደሚቀንስ ግምቱን አስቀምጧል። የተወደዳችሁ ቤተሰቦቻችን ከኢትዮስ ሚዲያ ለዚህ ሰዓት ያዝናቸው አዳዲስ መረጃዎች እነዚህ ነበሩ። ነገ በተመሳሳይ ሰዓት ሌሎች መረጃዎችን ይዘን እንጠብቃችኋለን። እስከዛው ሰላም ጊዜ ተመኘን።